ሁላችንም ከተቀመጥንበት ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል፣ ክቡራን የፖሊስ ኮሚሽነሮች፣ ሚኒስትሮች፣ ክቡራትና ክቡራን የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት ተወካዮችና ስፖርተኞች፣ ክቡራትና ክቡራን የፌዴራል የክልልና ከተማ አስተዳደር ፖሊስ ሰራዊት አባላት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ወደ ምድረ ቀደምት ኢትዮጵያ እንኳን በሰላም መጣችሁ። የኢትዮጵያና የአፍሪካ የብልጽግና ተምሳሌት ወደ ሆነችው አዲስ አበባ ከተማችሁ እንኳን በደህና መጣችሁ። ለአምስተኛው የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት የስፖርታዊ ውድድር መክፈቻ ስነ ስርዓት እንኳን አደረሳችሁ አደረሰን ለማለት ፈልጋለሁ። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት አምስተኛው የስፖርት ውድድር የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት በዓልን አስመልክቶ ለመጀመሪያ ጊዜ በውቢቷ የአፍሪካ መዲና አዲስ አበባ መካሄዱ ለሀገራችን ኢትዮጵያ ትልቅ ኩራት ነው። ኢትዮጵያ በአፍሪካና በአፍሪካውያን ውስጥ ልዩ ቦታ ካላቸው ሀገሮች አንዷ ናት። የአፍሪካውያንን የሺህ ዘመናት ስልጣኔ ማሳያም ተደርጋ ትወሰዳለች። ለአፍሪካውያን የተቋማት ምስረታ ታሪክ ማስረጃም ናት። ለአፍሪካውያን ነጻነትና ፋና ወጊም ተደርጋ ትወሰዳለች። በአስቸጋሪ ዘመን በተለያዩ ዓለም አቀፍ መድረኮች ስለ አፍሪካ ብቻዋን ተከራክራለች። ከሌሎች አፍሪካውያኖች ወንድምና እህት ሀገሮች ጋር የአፍሪካ ህብረትን መስርታለች። በዘመናዊ ፖሊስ ምስረታ 116 ዓመታትን አሳልፋለች። በዚህ የተነሳ አፍሪካውያን ወንድምና እህቶቻችን ወደ አዲስ አበባ ሲመጡ ወደ ሌላ ሀገር ሳይሆን ወደ አፍሪካ ዋና ከተማ መምጣታቸው እንዲሰማቸው እንፈልጋለን። እኛ የምስራቅ አፍሪካ ህዝቦች ብዙ የጋራ ታሪክ፣ የጋራ ቋንቋና እምነት፣ የጋራ ባህልና ታሪክ ያለን ህዝቦች ነን። አንዳችን ሌላችን ጋር እንገናኛለን። ከተመሰረተ 116ኛ ዓመታትን ያስቆጠረው የኢትዮጵያ ፖሊስ ከብዙ የአፍሪካ ሀገሮች የፖሊስ ተቋማት ጋር ለዘመናት አብሮ ሰርቷል። አንዳንዶቹን አሰልጥኗል። ለአንዳንዶቹ መቋቋም ምክንያት ሆኗል። ከሌሎች ደግሞ ብዙ ነገሮችን ተምሯል። የአፍሪካውያን ሰላም፣ እድገትና ብልጽግና ያለ ፖሊስ ተቋማት ጥንካሬና ብቃት የሚታሰብ አይደለም። በቁጥሩ የተመጣጠነ፣ በስልጠና ብቁ የሆነ፣ በቴክኖሎጂ የዘመነ፣ ከአዳዲስ የዓለም ሁኔታዎች ጋር አብሮ የሚጓዝ የፖሊስ ተቋም አሁን ላለችው አፍሪካ የግድ ያስፈልጋታል። በተለይም ደግሞ የአፍሪካና የእስያ መገኛ የሆነችው የምስራቅ አፍሪካዋ ቀጠና ጠንካራ የፖሊስ ሰራዊት የሚያስፈልገው ቀጠና ነው። ህጋዊ የሆኑ የሸቀጦች የካፒታልና የሰዎች ዝውውር ለማሳለጥ፣ የመሰረተ ልማቶች ደህንነት ለማረጋገጥ፣ እየረቀቁ የመጡ ልዩ ልዩ ወንጀሎችን ለመከላከል ዘመናዊ፣ ብቁ፣ ጠንካራና ወትሮ ዝግጁ የሆነ የፖሊስ ሰራዊት እንዲኖር ያስፈልጋል። ለዚህ ደግሞ በተለያዩ ህብረቶች በኩል በጋራ መስራት አለብን። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ከነዚህ ውስጥ አንዱ ነው። የኢትዮጵያ ፖሊስ አደረጃጀቱን እያስተካከለ የአባላቱን የስልጠና ብቃት እየጨመረ ከአዳዲስ ቴክኖሎጂዎች ጋር
የመስራት ልምዱን እያዳበረ ዓለም አቀፍ ልምዶቹን እያካበተ መጥቷል። ባለፉት 7 ዓመታት ያደረግነው የጸጥታ ተቋማት ሪፎርም ደግሞ ፖሊስን ይበልጥ ዘመናዊ፣ ይበልጥ ዝግጁ፣ ይበልጥ ደረጃውን የጠበቀ፣ ይበልጥ ግዳጅ ፈጻሚ እያደረገው መጥቷል። አፍሪካውያን አፍሪካን በሚመጥን ደረጃ ተባብረን መስራት ይገባናል። በየአካባቢው ያለንን እውቀት፣ ልምድ፣ ቴክኖሎጂና ብቃት ደምረን ከተጠቀም የተሻለ የፖሊስ ተቋም የመገንባት ህልማችንን እውን ማድረግ እንችላለን። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ይህንን ፖሊሳዊ ህብረትና ወዳጅነት ያጠናክራል። ለአንድ ዓላማ ተቀራርቦ የመስራት ባህልን ያዳብራል። የኢትዮጵያ ፖሊስ ኢትዮጵያውያንና አፍሪካን በዓለም መድረክ ያስጠሩ ስመጥር ስፖርተኞች ያፈራ ተቋም ነው። እንዲህ አይነት አፍሪካዊ የሆኑ ስፖርታዊ ኩነቶች እንዲያዘጋጅ ታሪኩም ልምዱም ይረዳዋል። ይህ ስፖርታዊ ፌስቲቫል ህብረታችን የበለጠ የሚጠናከርበት እንደሚሆን አምናለሁ። እናንተ ወደ አዲስ አበባ የመጣችሁበት ወቅት ደግሞ እጅግ አስደሳች ወቅት ነው። ከተማችን እየተቀየረች ነው። የአፍሪካ ከተሞች ምን መምሰል እንዳለባቸው ማሳያ እየሆነች ነው። ተዘዋውራችሁ ተመልከቷት። ሙዚየሞቿን እና ታሪካዊ ቦታዎቿን ተመልከቱ። በጎዳናዎች ተመላለሱ። ህዝቡን እንግዳ ተቀባይነቱን ትደሰቱበታላችሁ። ያላችሁት በአፍሪካ ዋና ከተማ በመሆኑ እንደ ቤታችሁ ሁኑ። በመጨረሻም መልካም ቆይታ እንዲሆንላችሁ እየተመኘሁ የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት 5ኛው የስፖርት ውድድር በይፋ መከፈቱን አበስራለሁ። አመሰግናለሁ።